ወደ ጂም ስፖርት ቤት መሄድ ሳያስፈልጋችሁ ከበድ ያለ እቅድም ሳታወጡ ቀለል ባለ መንገድ በተለይ ከምግብ መልስ ከፍ የሚለውን ወይም የሚዋሽቀውን የደም ስኳር መጠናችሁን ለማስተካከል ሶለስ የሚባለው ጡንቻ በእግር ካፍ ማስል ምንለው በምስሉ ላይ እንደምትመለከቱት ከዚህ ከላይ ካበጠው ጡንቻ በስር በኩል የሚገኝ እጅግ በጣም ለየት ያለ ባህሪ ያለው ጡንቻ አይነት ነው። እንዴት ነው ይሄንን እንቅስቃሴ የሚሰሩት? በጣም ቀላል ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰብ ሆናችሁት እንደምን ቆያችሁ? እንግዲህ ላለፉት 30 ቀናትና ከዛ በላይ ወይንም ከፈረንጆች አዲስ ዓመት ጀምሮ ምንም አይነት ቪዲዮ አፕሎድ ሳላደርግ ቆይቻለሁ። ለዚህም ደግሞ ዋና ምክንያት ጉዞ ላይም ስለነበሩ ብዙ ነገሮች ስላልተመቹ ነው። አሁን ግን ወደ ቻናላችን ተመልሰናል። ከዚህ በኋላ ስኳር በሽታ፣ ሌሎች ተላላፊ ያልሆኑ ጤና ችግሮችና ከስኳር በሽታ ጋር ተያያዥነት ያላቸውን ጉዳዮችን እያነሳን ዲስከስ እናደርጋለን። ላይቭ ስትሪማችን ላይቭ ሴሽናችንም ይጀምራል፣ እንቀጥላለን ማለት ነው። ዛሬ የማቀርብላችሁ ቀለል ያለ የአካል ብቃት እንቅስቃሴ ነገር ግን የደም ስኳር መጠናችሁን በፍጥነት ሊቀንስ የሚችል ዘዴ እነግራችኋለሁ። እንግዲህ ከመድኃኒት በተጨማሪ የደም ስኳር መጠን ለመቆጣጠር የሚረዱ በርካታ ነገሮች አሉ። አንደኛው የአመጋገብ ስርዓት ማስተካከል፣ የሚወሰደውን የፈሳሽና የመጠጥ ሁኔታዎችን መጠንቀቅ፣ የአካል ብቃት እንቅስቃሴ ማድረግ፣ የእንቅልፍ ሁኔታዎች የእንቅልፍ ችግር ካለ ማስተካከል፣ ጭንቀት ማስወገድ፣ ክብደት መቀነስ፣ የምትወስዱት መድኃኒት አይነትና መጠን ላላችሁ ጤና ችግር ወይም ለስኳር በሽታው ተመጣጣኝ የሆነ ወይም የተፈተሸ በባለሙያ በትክክል የታዘዘ መሆኑን ማረጋገጥ ያስፈልጋል። ይህ ማለት መድኃኒት መውሰድ መሸነፍ አይደለም። መድኃኒት የሚያስፈልገው የስኳር በሽታ አይነት አለ፣ ግድ የሆነበት የጤና ችግር መድኃኒት ካስፈልገው መድኃኒት መውሰድ ግድ ነው ማለት ነው። 8ኛ ደረጃ አጋዥ የሆኑ ሳፕሊመንት የምንላቸው አንዳንድ ጠቃሚ የሆኑትን መጠቀም። 9ኛ ደረጃ መጾም፣ ኢንተርሚተንት ፋስቲንግም ሊሆን ይችላል። ሌሎች የጾም ዘዴዎችን በአኗኗር ዘይቤያችሁ ውስጥ ማካተት ይኖርባችኋል። 10ኛ ብዬ ያስቀመጥኩት ኤጁኬሽን፣ ግንዛቤ። እውቀት መሰረት ነው። እውቀት መሳሪያ ነው። ወደ ጂም ስፖርት ቤት መሄድ ሳያስፈልጋችሁ ከበድ ያለ እቅድም ሳታወጡ ቀለል ባለ መንገድ በተለይ ከምግብ መልስ ከፍ የሚለውን ወይም የሚዋሽቀውን የደም ስኳር መጠናችሁን ለማስተካከል እጅግ በጣም ወሳኝ ቀላል የሆነ በጥናት የተደገፈ የስፖርት አሰራር አይነት ይዤላችሁ መጥቻለሁ። ይሄ እንግዲህ ምንም እንኳን በጥናት ከተረጋገጠ የቆየ ቢሆንም በብዛት እያስረዳን ያለን የአካል ብቃት እንቅስቃሴ አይደለም። ስለዚህ ይሄንን ስፖርት አይነት አሰራሩን እንዴት እንደሚሰራ እነግራችኋለሁ። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። ለቻናሌ አዲስ የሆናችሁ ካላችሁ እኔ ዶክተር ደስታ እባላለሁ። እንግዲህ እንደዚህ ትምህርታዊ የሆኑ የጤና መረጃዎችን በተለይ ከስኳር በሽታ ተላላፊ ካልሆኑ ጤና ችግሮች ጋር ተያያዥነት ያላቸውን ቪዲዮዎችን እየሰራው እያቀረብኩላችሁ ይገኛለሁ። ለመከታተል እንዲመቻችሁና ቤተሰብ ለመሆን ቻናሌን ሰብስክራይብ አድርጉ። ጡንቻ እንቅስቃሴ የደም ስኳር መጠን ለመቆጣጠር ለጤንነቱ ወሳኝ ነው የምንልበት ምክንያት ምንድን ነው? አንድ ሰው ሲንቀሳቀስ ጡንቻ ኃይል ይፈልጋል። ኃይልን የሚያገኘው ምግብን በሚያቃጥልበት ጊዜ ነው። ለምሳሌ ስኳር ደም ውስጥ አለ። ስኳሩ ነው ተቃጥሎ ኃይል የሚሆነው። መኪና በነዳጅ እንደሚሄድ ሁሉ ሰውነታችን ስኬሌታል ማስል እንዲሁም ስኬለተኑ የሚንቀሳቀሰው ኃይልን ተጠቅሞ ነው። ስለዚህ አንድ ሰው በሚንቀሳቀስበት ጊዜ ስኳሩን ከደም ውስጥ በመጠቀም ወይንም በጡንቻ ውስጥ የተከማቸውን ግላይኮጅን የተባለውን ስኳሩን አይነት በሚጠቀምበት ጊዜ የደም ስኳር መጠን የማውረድ እድል ይኖራል ማለት ነው። ለዚህ ደግሞ ሁሉም አይነት የአካል ብቃት እንቅስቃሴዎች ይሰራሉ። ኤሮቢክስ ምንላቸው የመሮጥ ሳይክል መንዳት ሆነ እነዚህ ይሰራሉ። ፍሌክሲቢሊቲ ስትሬች መለጠጥ ትኩረት ያደረገ የአካል ብቃት እንቅስቃሴም ይሰራል። በተለይ ስትሬንግዝ ኤክሰርሳይስም ይሰራል። ፑሽአፕ፣ ብረት ማንሳት፣ ክብደት ማንሳት የስፖርት አይነቶች ሁሉም ይሰራሉ። ነገር ግን ይሄ ዛሬ የምነግራችሁ የአካል ብቃት እንቅስቃሴ ለየት ያለ እንቅስቃሴ አይነት ነው። ብዙዎቻችሁ
ያለመዳችሁት ወይ የማታውቁት የእንቅስቃሴ አይነት ነው ማለት ነው። ይሄ እንቅስቃሴ በአጭር ቋንቋ ሶለስ ፑሽ አፕ ይባላል። ሶለስ የሚባለው ጡንቻ በእግር ካፍ ማስል የምንለው በምስሉ ላይ እንደምትመለከቱት ከዚህ ከላይ ካበጠው ጡንቻ በስር በኩል የሚገኝ እጅግ በጣም ለየት ያለ ባህሪ ያለው ጡንቻ አይነት ነው። ይህንን እንቅስቃሴ እንዴት ነው የምትሰሩት? ይህንን የሚደግፉ የጥናት ውጤቶችስ ምንድናቸው? ጥናቱ ያሳየው ምንድነው? የሚለው ስኳር መጠን ለማውረድ የሚረዳበት ምክንያት ምንድነው? የሚሉ ሐሳቦችን በዚህ ቪዲዮ ላይ እንፈትሻለን ወይም እናያለን ማለት ነው። ሶለስ ፑሽ አፕ ምንድነው? ሶለስ ማስል የሚባለው ከካፍ ማስል ወይም ከእግር ጡንቻ በስር በኩል የሚገኝ የተለየ ባህሪ ያለው ብያቸዋለሁ። ባህሪውን ለየት የሚያደርገው ምንድነው? ጡንቻ ስኳርን ግላይኮጅን በተባለው ሞለኪውል አይነት ያከማቻል። አብዛኛው የሰውነታችን ክፍሎች ከጉበትን ጭምር ማለት ምግብ በልተን የሚቀጥለውን ምግብ እስከምንመገብ ድረስ የደም ስኳር መጠን እንዳይወርድ ሰውነት የራሱ ስርዓት አለ። የደም ስኳር መጠኑ እንዳይወርድ ጡንቻ ውስጥ ያለው ስኳር ጡንቻ እንዲጠቀምና ጉበት ውስጥ ያለው ስኳር በግላይኮጅን መልክ ያለው ደግሞ ጉበት እየሰበረ ደም ውስጥ እየለቀቀ የደም ስኳር መጠን በተወሰነ መጠን ላይ እንዲቆይ የሚያደርግበት የራሱ ስርዓት አለው ሰውነት። ስለዚህ ጡንቻዎች በውስጣቸው የያዙትን ስኳር ወይም ግላይኮጅን ለራሳቸው ብቻ ነው የሚጠቀሙት። የደም ስኳር መጠን በሚወርድበት ጊዜ ወደ ደም ውስጥ አይለቁት። ይህንን ሶለስ የሚባለውን ጡንቻ ለየት የሚያደርገው ምንድነው? በውስጥ ያለው ግላይኮጅን በሚያልቅበት ጊዜ ግላይኮጅኑን ብቻ ሳይሆን ደም ውስጥ ያለውን ስኳር የመጠቀም አቅም አለው። ስለዚህ እንቅስቃሴውን በምታደርጉበት ጊዜ የደም ስኳርን ልክ እንደ ስፖንጅ መጥቶ በመውሰድ የደም ስኳር መጠናችሁ ዝቅ እንዲል የማድረግ አቅም አለው ማለት ነው። ስኳሩን ብቻ ሳይሆን ደም ውስጥ ያለውን ቅባትንም ጭምር የመጠቀም አቅም አለው። ስለዚህ የደም ቅባት መጠንም በተወሰነ ደረጃ መቀነስ ይችላል ማለት ነው። ሰውነት ክፍል ካሉ ጡንቻዎች ጋር ሲነጻጸር ለረጅም ጊዜ ጡንቻውን ማሰራት ትችላላችሁ። ለረጅም ጊዜ ባሰራችሁት ቁጥር የደም ውስጥ ያለውን ስኳር ደግሞ የመጠቀም አቅሙም እየጨመረ ይሄዳል ማለት ነው። በሰውነታችን ያሉ አብዛኞቹ ጡንቻዎች ስኳሩን ከደም ውስጥ ወደ ሴሎች ውስጥ ለማስገባት ኢንሱሊን የሚፈልጉ ሲሆን ይሄ ጡንቻ ግን ያለ ኢንሱሊን እርዳታ ስኳሩን ቀጥታ ወደ ጡንቻዎች ውስጥ የማስገባት አቅም አለው። ይሄ እንግዲህ በ2022 በአሜሪካ ሁስተን ዩኒቨርሲቲ ላይ አንድ ፕሮፌሰር የሰራው የጥናት ውጤቶችን እንግዲህ መነሻ አድርጌ ነው ይህንን መልእክት እያስተላለፍኩላችሁ ያሉት ማለት ነው። በዚህ ጥናት መሰረት ይህንን ጡንቻ በምታሰሩበት ጊዜ ከምግብ መልስ ከፍ የሚለውን የስኳር መጠን ይሄ ግሉኮስ ስፓይክ ወይንም ግሉኮስ ኤክስካርሽን የምንለው ይህንን እስከ 52% እንዲቀንስ ያደርጋል። ሌላው ሰውነት የሚፈልገውን የኢንሱሊን መጠን በመቀነስ በፓንክሬስ ወይም በቆሽት ላይ ያለውን የስራ ጫና በመጠኑም እንዲቀንስ ያግዛል። ሌላው ስብ ስለሚያቃጥል ወይም ሰውነት ስብ እንዲጠቀም ስለሚረዳ በተወሰነ መጠን የደም ስብ መጠናችሁ እንዲቀንስም ይረዳል። እንዴት ነው ይሄንን እንቅስቃሴ የሚሰሩት? በጣም ቀላል ነው። ወንበር ላይ ትቀመጡና ቀጥ ብላችሁ በመቀመጥ እግራችሁን የእግር መዳፋችሁ ወለል ላይ እንዲቀመጥ ካደረጋችሁ በኋላ የፊተኛው ጣታችሁ መሬት ላይ እንደረገጠ ተረከዛችሁን ከመሬት ላይ ከፍ እያደረጋችሁ ማስቀመጥ ብቻ ነው። ይህንን እንቅስቃሴ በትንሹ ከ10 እስከ 15 ደቂቃ ሳታቋርጡ መስራት ያስፈልጋል። እንዲሁም ሌሎች የደም ስኳር መጠን በቀላሉ ለማውረድ ወይም ለመቆጣጠር የሚረዱ የአካል ብቃት እንቅስቃሴ አይነቶች አሉ። ለምሳሌ እግር ጉዞ ማድረግ፣ መራመድ እንዲሁም ጡንቻዎቹ የእግር ጡንቻዎቹም ጭምር እንዲሰሩ በማድረግ የደም ስኳር መጠናችሁን በቀላሉ ለመቀነስ ይረዳሉ። ሌሎች ስኳት ምንለው ቁጭ ብድግ ማለት አየር ላይ መቀመጥና መነሳት፣ እነዚህም ደግሞ እግር ላይ የሚገኙ ትላልቅ ጡንቻዎች እንዲሰሩ በማድረግ የደም ስኳር መጠናችሁን እንዲመጥ ወይም እንዲቀንስ ያደርጋሉ። ሌላው ቀርቶ ቤት ውስጥ የምትሰራቸው የቤት ውስጥ ስራዎችም ጭምር የደም ስኳር መጠናችሁን እንዲቀንሱ ወይም እንዲወርድላችሁ ሊያግዛችሁ ይችላል ማለት ነው። ስለዚህ
እንደዚህ ቀለል ያሉ የአካል ብቃት እንቅስቃሴዎች ስፖርት ለመስራት የማይመቻችሁ ወይም ብዙ ሰዓት ቤት ውስጥ ቁጭ ብሎ የሚያሳልፉ ሰዎች ወይ አልጋ ቁረኛ የሆኑ ሰዎች በተወሰነ መጠን አልጋ ዳር ላይ በመቀመጥ እግራችሁን በየቀኑ 10 እስከ 15 ደቂቃ በተለያየ ሴሽን 5-6 ጊዜ በተለይ ከምግብ መልስ የምትሰሩ ከሆነ የደም ስኳር መጠናችሁን በቀላሉ ለመቀነስ ያግዛችኋል ማለት ነው። መነሻ ላይ እንደነገርኳችሁ የደም ስኳር መጠን ለመቆጣጠር አንድ ጉዳይ ብቻውን በቂ አይደለም። እነዛን 10 የተዘረዘሩ ነገሮችን በየራሳችሁ ችግር መሰረት አሁን እንግዲህ አንድ ሰው የእንቅልፍ ስርዓቱ ከሌላው ሰው ጋር ይለያያል። አንድ ሰው የሚሰራው የአካል ብቃት እንቅስቃሴ የሚመገበው የምግብ አይነት ያለበት የህይወት ጉዞ ዘይቤው ወጥ አይደለም። ሁላችንም የራሳችን ሩጫ ነው የምንሮጠው። ስለዚህ እያንዳንዱ ሰው በራሱ እነዚህን 10 ነገሮችን እየተፈተሸ የሚያስፈልገው ምክር ወደፊት ሊያገኝ ይችላል። ይህንንም መንገድ አመቻቻለሁ። እንገናኛለን ማለት ነው። ቪዲዮቼ እንግዲህ በእንደዚህ መልክ ከዚህ በኋላ ይቀጥላሉ። ሌላ ጊዜ ደግሞ በሌላ ቶፒክ እንገናኛለን። ሌላ ጊዜ በሌላ ቪዲዮ እስከማገኛችሁ ድረስ መልካምን ሁሉ እመኛለሁ። መልካም ጊዜ